ኦ አሬ እንዴት ነሽ? አለሁልሽ። ደግሞ እንደዚህ ሆኖ ስላገኘሽ በጣም ደስ ብሎኛል። እንዴ ስትታይ እኮ ከሰማይ የወረድሽ ልዕልት ነው እኮ የምትመስዪው። እባካችሁ እየመሸ ስለሆነ በመኪና ልሸኛችኋ። ደግሞ አንተ ማን? ደግሞ ቢመሽ ባይመሽ ምን አገባ? ይመለከታል። እርዳታ የጠየቀ ሰው አለ? እባክህ ወንድሜ ተረጋጋ እንጂ አትናደድ። እዛ ውስጥ ያለው ይታያል። ዶክተር ዩቲ ነው። እኔ ደግሞ የዶክተር ዩቲ ጓደኛ ነኝ። ሄኒ ይባላለሁ። ከካናዳ ነው የመጣሁት። እናንተ እንደምታስቡት ደግሞ ምናምን ሌላ አላማ ይዤ አይደለም፣ ጀስት ለመሸኘት ብቻ ነው። ወይኔ ሊዛ ያዋረደኝ። ይሄኔ ቆይ ምን እያላቸው ነው ያለው? ምን አልክ? የዶክተር ጓደኛ ነህ? ያ እንደዛ ነገር ነው። እኔ እኮ ያንን ዶክተር እጮኛ ያጠገብ እንዳደርስ ብየው ነው። አንተ ደግሞ መልእክተኛ ሆነ መጣ። ዴቭ እባክህ፣ እኔ ምንም አይነት ጸብ አልፈልግም። ተው በቃ። ምን አፌን ቆርጦት ነው? ቆይ እኔ ላንተ ይሄን ነገርኩ። በምን ቀን ነው ስላዴ ላንተ ነገርኩ? አንተ ሰው ተረጋጋ እንጂ። እኔ እኮ በፍቅርና በሰላም እያወራሁ አይደል እንዴ? ምንድነው ደግሞ ለመጠላትና ለመደባደብ እንደዚህ መቸኮል? ኧረ ተረጋጋ ዘማ። ኮዩቲ ምን አይነት ሀገር ነው ይሄ? በሰላማዊ መንገድ ማውራት አልችልም እንዴ? ቆይ ደግሞ አንተ ምንድነው የምታፈጠው? ሄኒ እንዴ ምን እያደረግክ ነው? አሁን ቀጥ ብለው ወደ መኪናው ገባሽ። ምንም አይነት ነገር እንድታወራ አልፈቅድልኝ። ትሰማኛለህ? አንተ በድጋሚ አደይን ቀና ብላችሁ እንድታዩት አልፈልግም። እሺ እንዴ በቃ ተው እንሂድ። በቃ ሂድ። ዩቲ ብራዘር፣ አሁን ያየው ነገር ግን በሚገባ አስተውለኳል አይደል? ምንድነው ያለው እንዴ? ይሄ ሰውዬ እኮ ግልፍተኛና ስሜቱን የማይቆጣጠር ሰው እኮ ነው። ደግሞ አንተ በልብ ላነገስካት ሴት እኮ ፈጽሞ የማይመጠን ሰው ነው። ሰማኛለህ? ዋጋዋን ያወቀ እንኳን አይመስለኝም። ምንድነው ያልከኝ? ቆይ እንዴት እንደዚህ ነገር ካፌ ይወጣል? ይሄ እኮ በፍጹም መሆን አይችልም። በቃ አደይ ዴቭ ነች። እሺ እንዴ ይሄን ነገር በፍጹም እንዳትደግሞ። ዩቲ አንተ ብቻ ተረጋጋሽ። በቅርቡ ደግሞ አደይ አንተ ትሆናለች። እሱም በራሴ መንገድ እንዴት እንደማደርገው አሳያለሁ። እንዲህ ብለህ እንዳታስብሽ። በላው ባይሆን ቀን ያነገርኩት ይሄ መቶ ሁሉም ነገር እኮ ባንዴ ብጥብጥ አደረገው። አይኔ የኔ ፍቅር ለልዬ የላ ነኝ መጥቼልሻለሁ። እኔ እናት ለሊ ለሊ እንዴት ነው እባክሽ ልዱዬ? ዛሬ ደግሞ ለየት ያለ ነው። አሹዬ የኔ ጀግና እባክህ ዛሬ እስቲ አንድ ነገር ተባበረኝ እና ማሚ ሳታይ ቀስ ብለህ በሩን ክፈትና አስወጣኝ። ከሄኒ ጋር አትቀጠሮ አለብኝ። በፍጹም አይሆን። እኔ አሹ ቀብራራው የሚይልሽ ባላገሩን ለምግብ እህትዬ የምቀጠፍ እንዳታስብ። አሁን ምን አለበት? ተይ እንጂ ልዱ። እንዲህ ያለ ተልካሻና የሰነ ስራ ቲንኪ ሚንኪ እኔ አሹ ቀብራራው ጨርሶ አላልኩም። አንተ ደግሞ ምንድነው ድምፅህን ቀንስ እንጂ። እኔ እኮ ቀስ ብዬ ነው የጠየቅኩህ። ወይስ ማሚ ካልሰማሽ ነው? ይኸውልሽ ቢሰሙኝም ይስሙ። እኔ አሹ ቀብራራው የሚይልሽ ባላገሩ የዚህ ቤት ታማኝ ጥበቃ አንበሳ እንጂ ያንቺ ነገር አመላላሽ ቀበሮ አይደለም። ይኸውልሽ
ገና በአንድ ቀን የተዋወቅሽውን ሰው እንደዚህ አዲስ የተወለደች ጊደል መስለሽ ተገላልጦ መሄድ እኮ ምን ይባላል? ይኸውልሽ እዚህ ጉዳይ ውስጥ ነው የለውበት። እውነት አሹ በጣም ክፉና ጨካኝ ነሽ። ኧረ ሲያልፍ የማይነካከኝ እኔ እናት፣ እኔ አሹ ቀብራራው ታማኝ ነኝ። ልንገርሽ ኩሩ ድሃ ነኝ፣ ኩሩ ድሃ። ቆይ አንቺ ግን ከዛች ፍቅር ጋር እየዋልሽ እንደ ፍቅር መቅጣት ጀመርሽ አይደል? ቀጣፊ ሌቤት ነው አሹ ነው። አዎ ነው። ምን ተበጪ? ኧረ አዎ ተናገርኩ እኮ ሊዱ። ይኸውልሽ ምሰሚ ከሆነስ እሺ ጥሩ። አንተም ከሮማን ጋር እየገባ ቡና የምታንቃራውን ገብቼ እናገርልሃለሁ። እሺ ወይ እናቴ፣ በእናትሽ እንዳትናገሪብኝ ሊዲዬ፣ በእናትሽ ፈሮኝ። ገዛ አንካሳ ዶሮ ሳትቀምሽ ሄደሽ ተናገሪ። ቀልደኛ ቀንደኛ። እኔ አሹ ቀብራራው ነኝ በቅራሪ ቡና የምመለለው። ትቀልዳለች እንጂ። አዎ እትዬ እኮ ይህን ጉዳይ ቢሰሙ ከነ ዱካይ አንድ ፎጣ ጣል አድርገው ሊሉ ጎዳና የሚያሳድሩ። ዛሬማ በደንብ ጀግንነቴን አሳይቻለሁ። እንዳትመለሽ አንቺ ቀጣይ። ኤላ ማን ነበር ደግሞ? ሄሎ፣ አቤት። አዎ የቤዛ ወንድም ነው። ቤዛ ግን የጋ የለችም። ኤላ የለሊ ዳኒ እባክህን ስልኬን አንሳው። ዛሬ ላገኝ ይገባል። ካንተ ውጭ ማንም ሳይረዳኝ። ወይኔ ስልኬ! ሌባ ነው! ያዙልኝ! ያዙልኝ! ማፊ ችግርሽ ምንድን ነው? እንዳትደውይልኝ እኮ አልኩሽ እኮ። ሰሚኛለሽ? ነው የራሴ ትዳር አለኝ። በቃ እንዳትደውይልኝ አልፈልግሽም እኮ አልኩሽ። ሰሚኛለሽ? ይኸውልሽ ይሄን ነገር ሚስቴ ካወቀች ትልቅ ችግር ነው የምትፈጥሪብኝ። ማፊ እባክሽ እንዳትደውይ ከዚህ በኋላ በቃ። ቆይ አንቺ አትሰሚኝም እንዴ? እንዳትደውይ እኮ አልኩሽ። ይኸውልሽ ከዚህ በኋላ ደውለሽ ችግር ቢፈጠር ኃላፊነቱን የምትወስጂው አንቺ ነሽ። እኔ አያገባኝም። በቃ አሁን ዝጊው፣ እንዳትደውይ። አቤ ቆይ ማንን ነው በንዴት እንደዚህ የምታወራው? ቆይ ለምንድን ነው እኔ ስመጣ ስልኩን የዘጋው? አይደለም የኔ ቆንጆ፣ ይኸውልሽ ስራ ቦታ የሆነ ሰራተኛ ጥፋት አጥፍቶ የተቆጣሁት ነው። በጣም አናዶኝ ነው እንጂ ምንም የደበኩሽ ነገር የለም። በእውነት ንዴትህና ድንጋጤ ግን የሰራተኛ አይመስልም። አቤ እኔ ህፃን ልጅ አይደለሁም፣ ልታታለኝ አሞክር። አንተ ቀልደኛ ነው። ስለምን ንግድ ነው የምታወራው? ምን ሀሳብ አለ? ምን ነው ዝም ብለህ የምትገለፍጥ? ሀሳብ ካለ ተናገር። ማን ደግሞ በይሳት እንደዚህ የሚሮጠው? እኔ ሌባ ነው የሚሆነው እዴ መለኛው መለኛውማ የሆነ መዳ ሳይመነጥፍ እንደዛ አይሮጥም። ማንን ይሁን ያነደደው? ዳይመንድ እባክህን፣ ሰውየው ስልኬን ሰርቆብኝ እየሮጠ ነው። እባክህን ተከተለውና ስልኬን አስመልስልኝ። አንተ ካረዳኝ ማን ይረዳኛል? የታበባች ጦጣ ሰራውላት። ሙች እኔ ካረዳዎች ማንም አይረዳሽም። ይኸውልሽ አይደለም ስልክሽን አንቺን ለምን መንትፎሽ አይሮጥም? ምንም አያገባኝም። አንቺ ስንቱን ስታስለቅሺ ስታስጮሂ የነበርሽ ሰው አይደለሽ እንዴ? አየሽው አይደለ? በራሴ ሲደርስ እንዴት እንደሚያም አየሽው አይደለ? ያም አላ ዳይመንድ ልክ ነው። ሌቦ እንዳያመልጥሽ። ቶሎ ተከታይ፣ ቶሎ በይ። እናንተ ጨካኞች! ዛሬ ተቸግሬ እርዳታችሁን ብጠይቅ እኔ ላይ ታላግጣላችሁ። ዋጋችሁን ነው የምሰጣችሁ። ጠብቁ እሺ። ማረገው ምን ያውቃል ብላለች ያመዳ። ሰሚ ይኸውልሽ ለአንቺ የሚሆን ምንም የማባክነው ጊዜ የለኝም። እሺ ታስፈራራለች እንዴ ደግሞ። ስማ እንዴ መለኛው ግን ቆይ እየሮጠ ነው እንደ በርሜል እየተንከባለለ ነው። እየተንከባለለ እኮ ነው ይመስለው። አንተ ግን ቆይ ለምንድን ነው አንተ ያለበት ቦታ ላይ ሁሉ ጊዜ ችግር የምትፈጥረው እንዴ? ይኸውልህ
እኔ እኮ በሁለቱ መሀል መግባት አልፈልግም። እኔ የአደይን እውነተኛ ፍቅርና የቷ መብት አልፈልግም። አንተ ግን ነገሩን በጣም እያወሳሰብከው ነው ያለው። እዩቲ እንደዚህ በሞኛቱን ያንተ የልብ መንግስት የራስህ ለማድረግና ለመጠበቅ ግዴታ አለብህ። ደግሞ ከጎንሽ አለው ምናምን በላት ከሱ እኔ ይሻልሻለሁ ብለህ ፊት ለፊቷ መቆም አለብህ። ሄኒ እሷ እኮ በጣም ደስተኛ ነች። ዴቭ የሚያደርግላትን ፍቅርና እንክብካቤ ሁለታችንም በአይናችን ዛሬ እዚህ መንገድ ላይ አይተናል። ይኸውልህ እኔ የእሷን ሰላምና ፍቅር አበላሽቼ የራሴን ሰላም መገንባት መፈልገን ሰው እንዳልኩኝ በደንብ ታውቃለህ። እንዳይመስልህ እዩቲ ሙት እንዳይመስልህ። ቆይ እሱ እንደዚህ የተጨቃጨቃትና እየቀና ደስተኛ የሚያደርጋት ነው እንዴ ይመስልህ? ቆይ አልገባኝም። ደግሞ እሱ ለእሷ የመጠናታል እያልክ ነው እንዴ? እኔ አንተ ያልገባ በጣም ብዙ ነገር አለ። ጉዳዩ ስለመመጠና ስላለመመጠን አይደለም። አንተ አሁን እኮ ያደረገውን ነገር እኮ ማየት ራሱ በቂ ምስክርነት እኮ ነው። ይኸውልህ እዩቲ እኔ እያጣጣልኩት አይደለም፣ ግን ያንተን ያህል ክብርና ፍቅር ሊሰጣት አይችልም። ደግሞ ለፍቅር መታገል አለብህ። ምን አትበለኝ። አዎ መታገል አለብህ እንዴ። እጮኛ አላት ምናምን ይለኛል እንዴ? አታፍርም እንዴ? ፍቅርንማ እንደምንም አረተ ወደ እጅ ማስገባት ያለብህ። ቀልደኛ በላውን እንሂድ በእናትህ። ማሚዬ ኧረ ቀስ። ምንድነው በሩን ገፍትረሽ የምትገቢው? ሶሪ ማሚዬ። ምንድነው ደግሞ አለባበስሽ? እንዴት ነው? ምንድነው ደግሞ የደበቅሽው ነገር? ምን ይዘሽ ነው? አይ ዝም ብዬ ስለበረደኝ ደርቤ ነው። ሄኒያ ምናምን ልሄድ እኮ አይደለም፣ ትቼዋለሁ። አዎ ጎበስ ጎሽ። ምክሬን ሰምተሻል ማለት ነው። ብትታዩ ነው የሚሻልሽ። እዛ ሳይሆን ማሚዬ ሌላ ወሳኝ ቦታ ነው የምሄደው። እባክሽ ፍቀጂልኝ። ወዴት? አይ በፍጹም አይሆንም። አርፈሽ የቤትሽ ብትቀመጪ ነው የሚሻልሽ። ሴት ልጅ እኮ ስትረጋጋ ነው ጥሩ። አንቺ ጠዋት ተነስተሽ ትሄጃለሽ፣ ማታ ተነስተሽ ተባክኛለሽ። ምንድነው እሱ? ኧረ ተይ ረጋ በይ ልጄ። ኡፍ አሁንስ ሰለችኝ ማሚዬ፣ እባክሽ ፍቀጂልኝ። የፈለገ ነገር ይሁን አልሚ እኮ ስትልክሽ እኔን ተማምናን የላከችሽ። ቆይ አንቺ እንዴት ነው የምታስቢው? እሺ በቃ። ለመሆኑ ያቺ እህትሽ የት ናት ያለችው? ጠዋት ስትወጣ ይቻታለሁ። ስልኳንም አታነሳም። የት እንደሄደች አንቺ ታውቂያለሽ? እኔ ስለሱ አይመለከተኝም። የት ብትሄድ አያገባኝም። አሁን ግን ክፍሌ ገብቼ ብቻዬን ነው መሆን ፈልገው። እቺ ልጅማ በቃ ከቁጥጥር ውጭ ሆናለች እንዴ! አረ ፈጣሪ ልቦና ስጣት። እሺ ምን ላድርጋት እኔ? ብቻ አንተ ልቦና ስጣት። አደይ ስሚኝ። ዴቭ ቆይ ለምንድን ነው መንገድ ላይ ስታገኛችሁ ሁሌም በጥርጣሬ የምትጣለው? ተናደሽብኛል እንዴ? እንዴት ነው የማልናደደው? እነሱ እኮ በሰላም እንሸኛችሁ እንጂ ሌላ ምንም ነገር አላደረጉም። ቆይ ለምንድን ነው ሁሌም የምትጣላቸው? አደይ አንቺ የዋህ ስለሆንሽ ነው እንጂ እነሱ ያለ ምክንያት በዙሪያችን አያንዣብቡ። ደግሞ አንድ የምጠራጠረው ነገር አለ። ያ ዶክተር ላንቺ የሆነ ስሜት አለው። እይታው ራሱን ልክ አይደለም። እኔ ደግሞ ያ ዶክተር አጠገባችን እንዲደርስ አልፈልግም። እባክህ እንደዚህ አታስብ። በድጋሚ ደግሞ እንደዚህ አይነት ነገር እንዳታደርግ እሺ? በጣም ይቅርታ የኔ ፍቅር። ዴቭ እነሱ በውስጣቸው ሌላ ነገር ቢያስቡ እንኳን እኔ ልታምነኝ ይገባል። የኔ ልብ አንተን ብቻ እንደሚወድና እንደሚያምን እያወቅህ ለምን እኔን ትጠረጥረኛለህ? ትክክል ነሽ የኔ ውድ። እኔ እኮ ማንንም ስለማላምን ማንም ወንድ አጠገብሽ መቶ እንዲቆም አልፈልግም። አንቺ እኔ ብቻ ነሽ። ለዛ ነው እንጂ አንቺን ሳላምንሽ ቀርቻለሁ እንጂ እኮ በጣም ነው የማምንሽ። ፈጣሪሽን አመስግኝ። ኤላ በዚህ ሰዓት መደወሉና ወደኛ ህይወት መምጣቱ ለሁለታችን ህይወት በጣም ትልቅ ጥቅም አለው። አሁን ካለንበት መከራ ሁሉ እሱ ያወጣናል። እሱማ ወቴ እኔ ይሄ ኤላ የሚሉት ሰውዬ ምንም አይመቸኝም። ከበፊትም ጀምሮ ነው ለሱ ያለኝ ጥላቻ። ውስጤ ምንም አይመቸው። አሁንም ቢሆን እኛን ለመርዳት መምጣቱ ምንም አላመንኩበትም። እውነትሽን ነው፣ ግን ውስጤ የሚሰማኝን መደበቅ አልችልም አይደል? ደግሞ ነገሮችን አላወሳስብም። አንቺ ትክክል ነሽ። በዚህ ምድር ላይ እኮ እኛ ሰዎችን፣ ጓደኛችን፣ ቤተሰባችን የምናደርገው ለጥቅማችን ነው አይደል? ኤላ ደግሞ አሁን ላይ ያለው መሸሸጋችን ነው። እሱን ተጠቅመን ከዚህ መከራ እንወጣለን። እሱ ደግሞ ካልተሳካልን ላሽ ማለት ነው። እሱ ልክ ነሽ ቤዛ። አንቺ እኮ አይምሮሽ ይሰራል። ደግሞ እዛ ኤላ ጋ ሄጄ አንቺ ካልሽኝ ውጪ ሌላ ምንም ነገር አልልም፣ አልጣለውም። እኔ በማንም ተስፋ አላደርግም፣ ግን እናያለን። በቃሽ፣ ከቀጠረኝ ሰዓት ደህና ነኝ ብርሃኔ። ደግሞ ቅድም ያልሽኝን ገንዘብ ሁሉንም አስገብቼልሻለሁ። እሺ ደግሞ አሁን ማድረግ ያለብሽ ነገር እማዬ በደንብ እረፍት እንድታደርግ ወደዚህ መላክ ብቻ ነው።
አንቺም ቢያልሽኝ እንጂ እኮ አብራችሁ ብትመጡ በጣም ደስ ይለኝ ነበር። በቃ እሺ ደውልሻለሁ። እሺ እማዬ ስትመጣ ሰርጋችን ሙሉ ይሆናል። በሚገባኝ ነው። ሰርጋችን እኮ ሙሉ ለሙሉ ዝግጁ ሆኗል። በተለይ ደግሞ አንቺ ቤት የሚመጡት ሽማግሌዎችን ሁሉ አዘጋጅቻለሁ። ስለዚህ እኔና አንቺ ሰርግ ውብ ይሆናል ማለት ነው። ይኸውልህ እኔ በስኛው ቅያስ ትንሽ ገባ እንዳልክ የመጀመሪያውን በር አልፈ ጥቁር በር አለ። እኔ እንግዲህ አሳይቻለሁ። በቃ እሺ እትዬ አውሮብኛል አይደል? በቃ ማይ ብራዘር ኢቱን ማካሳየኝ እንደራሴ ጆርጅ አንኳኳለሁ። ቆይ እንጂ ምንድነው እንደዚህ የሚቸኩለው? ይኸውልህ በር መግቢያ ላይ አሹ የሚልጅ ቀብራራ የሚባል ኮራ ያለ ሰው አለ። ያለ ምንም ምክንያት ዝም ብሎ ወደ ውስጥ ያስገባ። የዘረኛው ነገር ማለኔ ተው። እኔ በካናዳዊ ስልት ያግባባዋለሁ። ግን አንተ እዚህ ደብሮ ከምትቀመጥ ለምን ከኔ ጋር አትወርድም? ምንድነው እንግዳ አይደለው እንዴ? ምን አለ ነው ይስትል ብትወርድ? ያንተ ደርቀና እንደሆነ አውቀዋለሁ። ሲጀመር አንተ ያለና ይሆንልህ። እሺ ባል ነው። አይ ጉራው በኋላ ይደርሳል። እባክህ መጀመሪያ ልጅቷ ላገኛት በልና እንሂድሽ። እኔ መንገርም እንደምን ታውቃለህ? አንድ ሳምንት ለማይቆይ ፍቅር ይሄ ሁሉ ዋጋ መክፈል ያንተ ብቻ መጨረሻ ያሳይ። ታውቀኛለህ እኮ አንተ። እኔ እኮ ዶክተር እኔ ነኝ። ኧረ በና አሁን ቀልዱን ተርባን እንዳልኖርልሽ። ሄሎ እንዴት ነው ጋሼ? አዎ ተመስገን። ቀኑን እርግጠኛ ሆኜ ነው የደወልኩትኝ። በሚገባ አዎ፣ እዛ እናንተ ጋር ያሉ ሽማግሌዎችን እንድታስተካክሉ እንድታዘጋጁልን ብዬ ነው። አዎ ልክ ነው። የአልሚ ልጅ ነው። ያው የአልሚ ልጅ ማለት ደግሞ ለኔም ልጄ ነው። እሺ በጣም ደስ ይላል እትዬ። ስለ አዴ ሽምግልና ነው አይደል እያወሩ የነበረው? አዎ ስለ አዴ ሽምግልና ነው ያወራሁት። ተመስገን። አዴ እኮ በጣም ምስኪን ልጅ ናት። ይሄው አሁን ሊሳካላት ነው። ደስ ብሎኛል። አዎ በጣም ደስ ይላል። አዴን እኮ አላገኘኋትም። ቆይ እናቷስ ተስማሙ? አዎ ተስማምተዋል። ተመስገን። ያው እናትየውም በቅርቡ ወደ አዲስ አበባ ይመጣሉ። እንዴት ደስ እንዳለኝ። ለካ ለበጎ ነው ያ ሁሉ ችግር የተደራረበው። ይሄው አሁን ቆንጆ ትዳር ልትይዝ ነው። ተመስገን። በጣም ደስ ይላል። እውነት ነው። በጣም ደስ ይላል። አምሮብኛል አይደል? ያላማረብኝ አምሮ አንኳኳ እንጂ ዶክተር አሹ እንዴት ናችሁ? ሰላም ነው ዶክተርዬ? እንዴ ኑ ግቡ፣ ኑ ግቡ። እናመሰግናለን። አሹ እንዴት ነው ዛሬ ዶክተርዬ? ምን ግርጣለ? ሩታዬም አባቷ ታሞ ከወጣች አልተመለሰችም። አጉል ልማድ አስለምዳኝ ብቻዬን ጥላኝ። ታዲያ እንዴት ነው? ምን ግርጣለ ዶክተርዬ? አሹ እንዴት ነህ? ማን ነው ደግሞ ዶክተር? ከዚህ ቀደም አይቼው አላውቅም። አሹ አለሳ። አሹ ይሄን ይባላል። የልብ ጓደኛዬ ነው። ካናዳ ነበር የሚኖረው። በቅርብ ነው ወደዚህ የመጣው። እሱም እንደኔ ዶክተር ነው። ከካናዳ ከውጭ ሀገር። ታዲያ እንደዚህ አትለኝም? እንዴት ናችሁ? ዛሬ ቤታችን በሙር ተከቧል በለኛ። አቤት 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 አቤት። ታዲያ እንዴት ነው እዚህ ሰፈር ምን እግር ጣላችሁ? አሹ እኔ የምልህ እንትና ልጁ ትኖራለች እንዴ? በእናትህ ዛሬ እኮ ቀጠሮ ነበረን። ከቤት አልወጣችም አይደል? በእናትህ እስኪ ሮጥ ብለህ ልጁን ጠርተህልኝና። አሃ አጅሬው፣ እኔ እኮ በሰላም የመጣችሁ መስሎኝ ነበር። ለካ ሄኒ ማለት አንተ ነህ። ይሄ ሰውዬ ማን ነው? እሱ ታውቂዋለሽ? ባለፈው በጨለማ ጠብቆ ሊያጠቃኝና ሊጎዳኝ የነበረው ሰው ይሄ ነው። ምን? አንተ አረመኔ እኮ እኔ እያለሁ ነው አንተ እሷ ልታጠቃት የሞከርከው? አሁንማ መቆም ያዋጣ መሮጥ ነው። በቃ ተው ዴቭ፣ ሂዷል። ተው ተው፣ ና እንሂድ። ተው በቃ ዴቭ። ኤላ መታሃል የሚባለው እውነት ነው ማለት ነው። እንኳን ደህና መጣ። እንዴ ዳኒ፣ እንዴት ነህ? ደህና ባሉን ተይኛል። እሺ እሱ ሲሆን ቤዛ አይታለች። እህቴ ታማለች። አንተ እንድቀበል እሷ ልከኝ ነው። መቼ መጣ? እኔማ ከኤርፖርት እንደወጣው ቀጥታ እዚህ ነው የመጣሁት። ሆቴል ራሱ አልያዝኩም። ሆቴል? ሆቴል ደግሞ ለምን ፈለክ? እባክህ ዳኒ፣ እዚህ ከቆምኩ እኮ በጣም ረጅም ሰዓት ሆነኝ።
ደጋግሜ ባንኳኳም ሊከፈትልኝ አልቻለም። ቆይ ለሊ የት አለች? ምንም እንዳያሳስብ አሁን ይደርሽልሃለሁ። የቤት ቁልፍ እኔ ጋር ስላለ